ኑሯችንን የሚያቀሉ የቴክኖሎጂ ፈጠራዎች አንዱ በሆነው ኤአይ በበዛበት በዚህ ዘመን አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ለሰው ልጅ አጋዥ ጉልበት ይዞ የመጣ የኮምፒውተር ሳይንስ የትምህርት ዘርፍ ነው። ምንም እንኳን ዘርፉ በ1950ዎቹ መገባደጃ ቢጀመርም በአሁን ሰዓት በፍጥነት በማደግ ላይ ያለ ቴክኖሎጂ ነው። ፋይዳውን የተረዱ ብልሆች ከትሩፋቱ ተቋዳሽ መሆን ከጀመሩ ዋላ ደር ብለዋል። ወጣቶቻቸውን ያስተምራሉ፣ ለምርምርና ልማት ትኩረት ይሰጣሉ፣ የሰው ኃይል ያሟላሉ፣ በጀትና ጊዜ መድበው ለችግሮቻቸው መፍቻ ቁልፍ እያደረጉትም ነው። ውድ የቻናላችን ተከታታዮች አርቲፊሻል ኢንተለጀንስ ለመጠቀም ብዙ ጊዜ ግራ ሲያጋባ እንመለከታለን። እንዴት ነው ከእርሻ እስከ ሳይንስ፣ ከአርት እስከ ጤና ሰዎችን በማገዝ ቀላልና ግልጽ የሆኑ ሥራዎችን የሚሠራው? ይህንን በተመለከተ በ5 ዘርፎች የተቀመጡ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። አንደኛ፣ አልፋፎልድ በጤና አጠባበቅ ኢንዱስትሪ ላይ ባመጣው ስር ነቀል ለውጥና በሺዎች የሚቆጠሩ ሰዎችን ሕይወት የማዳን አቅም ላይ ተመስርቶ ከተሰሩት ኤአይ አንዱን መምረጥ ካለብን አልፋፎልድ አንዱ ነው። ይህ ኤአይ በባዮሎጂና በመድኃኒት ግኝት ዘርፍ ትልቅ አብዮትን ያመጣ ሲሆን የሰው ልጅ ጤና ላይ የረጅም ጊዜ ተጽዕኖ ከሚያሳድሩ ምርጥ ኤአይዎች አንዱ ነው። እያንዳንዱ የሰውነት ተግባር ወይም ኢንዛይሞች፣ ሆርሞኖች፣ ጸረ እንግዳ አካላት ወይም አንቲቦዲስ የሚካሄደው በፕሮቲኖች ነው። አንድ ፕሮቲን የሚሰራበት መንገድ የሚወሰነው በሚታጠፍበት ባለ 3 አቅጣጫዊ ቅርጽ ወይም 3D ስትራክቸር ነው። ቀደም ባሉት ጊዜያት የፕሮቲንን አወቃቀር ለማወቅ በቤተ ሙከራ ውስጥ ያሉ ባህላዊ ዘዴዎችን እንደ ኤክስሬይ ክሪስታሎግራፊ በጣም ውድ፣ ጊዜ የሚፈጅና አስቸጋሪ ነበር። አንድ አወቃቀርን ለማወቅ ዓመታት ሊወስድ ይችላል። በአልፋፎልድ ኤአይ ግን የጄኔቲክ ቅድመ ተከተል ወይም ጄኔቲክ ሲኩዌንስ መረጃን እንደ ግብዓት በመጠቀም የፕሮቲን የመጨረሻውና ትክክለኛውን ባለ 3 አቅጣጫዊ ቅርጽ ወይም 3D ስትራክቸር በሰዓታት ውስጥ መተንበይ ይቻላል። ትንበያው ከቤተ ሙከራ ውጤቶች ጋር ተቀራራቢ ነው። የመድኃኒት አምራች ኩባንያዎች አንድ መድኃኒት በሽታ አምጪ ፕሮቲንን እንዴት ማቆም ወይም ማስተካከል እንደሚችል ለመረዳት የኢላማውን ፕሮቲን ቅርጽ ማወቅ አለባቸው። አልፋፎልድ ይህን ወሳኝ መረጃ በፍጥነት ስለሚሰጥ አዲስ መድኃኒቶችን የማግኘት ሂደት በከፍተኛ ሁኔታ አፋጥኗል። አልፋፎልድ ስለ ሰውነት ባዮሎጂካዊ ሂደቶች ያለንን ግንዛቤ ማስፈቷል። ለምሳሌ ኮቪድ-19 የሚያመጣውን ቫይረስ ፕሮቲን አወቃቀሮችን በመተንበይ ክትባቶችና ሕክምናዎችን ለማዳበር ወሳኝ ድጋፍ አድርጓል። ጉግል ዲፕ ማይንድ የሰው ልጅ ጨምሮ ወደ 200 ሚሊዮን የሚጠጉ የፕሮቲን አወቃቀሮችን ትንበያ ያካተተ አልፋፎልድ ዳታቤዝ ለዓለም አቀፍ ሳይንሳዊ ማህበረሰብ በነፃ እንዲጠቀምበት አድርጓል። ይህ ለምርምር ሰፊ ዕድልን ፈጥሯል። ከዚህ ቀደም ለብዙ አስርተ ዓመታት የማይቻል ተብሎ ሲታሰብ የነበረው ዋና የባዮሎጂ ችግር የፕሮቲን ፎልዲንግ ፕሮብሌም በመፍታት ረገድ ትልቅ ስኬትን አስመዝግቧል። ተግባራዊ ትንበያዎችም በዓለም ዙሪያ ባሉ ዩኒቨርሲቲዎች እናም የመድኃኒት ኩባንያዎች በስፋት ጥቅም ላይ መዋል ጀምረዋል። አልፋፎልድ ኤአይ የሰውን ልጅ ሕይወት የሚያቀሉ ሌሎች ኤአይዎችን እንደ ቻትቦት በቀጥታ ባይተካም የበሽታዎችንና የጤና ችግሮችን ለመፍታት የሚያስችሉ አዳዲስ መሠረታዊ ግኝቶችን በማስቻል የረጅም ጊዜ ትልቁን የጤና ድጋፍ እየሰጠም ይገኛል። ሁለተኛ፣ ሚድጆርኒ በፊልምና በፎቶግራፊ ዘርፍ ውስጥ አብዮትን እየፈጠረ ያለውና በአሁኑ ሰዓት ምርጥና በጣም ተቀባይነት ያለው ብለን ልንጠራው የምንችለው የኤአይ ስርዓት ሚድጆርኒ ነው። ሚድጆርኒ ምስሎችን የመፍጠርና የማሻሻል ችሎታው እጅግ የላቀ ነው። በጽሑፍ ትዕዛዞች ወይም ቴክስት ፕሮምፕትስ ላይ ተመስርቶ እጅግ ጥራት ያላቸውና ጥበባዊ ምስሎችን የሚፈጥር የትውልድ ኤአይ ወይም ጄኔሬቲቭ ኤአይ መሳሪያ ነው። ተጠቃሚው የሚፈልገው ምስል በጽሑፍ ይገልጻል። እናም ሚድጆርኒ ይህንን የጽሑፍ ትዕዛዝ ወስዶ በሰከንዶች ውስጥ እጅግ ከፍተኛ ጥራት፣ ጥበባዊ ዘይቤና አስደናቂ ዝርዝር ያላቸው ምስሎችን ይፈጥራል። ሌሎች ተፎካካሪ ኤአይዎች ደርሱበት ያልቻሉትን የውበት ደረጃ ወይም ኤስቴቲክ ኳሊቲ ማምጣት ችሏል። ዳይሬክተሮችና የሥነ ጥበብ ባለሙያዎች ለአንድ ፊልም የሚፈልጉትን መልክ፣ ስሜት ወይም ገጽታ በፍጥነት ለመፈተሽና ለመፍጠር ይጠቀሙበታል። ረጅም ጊዜ ይፈጅ የነበረውን ሥራ በደቂቃዎች ውስጥ የእይታ ሐሳቦችን ያመነጫል። የፊልም ሥራው ከመጀመሩ በፊት ትክክለኛውን የንድፍ ውሳኔ ለማድረግም ይረዳል። ፎቶግራፍ አንሺዎች መጀመሪያ ሊያነሷቸው የሚፈልጓቸውን ወይም ሊፈጥሯቸው የሚችሏቸውን ትዕይንቶች በቅድሚያ ለማየትና አዲስ የፈጠራ አቅጣጫዎችን ለማግኘት ይጠቀሙበታል። ሚድጆርኒ በቴክኒካዊ ትክክለኛነት ላይ ብቻ ሳይሆን በምስሉ ውበት፣
ስሜትና ጥበባዊ ጥራት ላይ በማተኮሩ ተወዳጅነትን አትርፏል። በዲስኮር መተግበሪያ በኩል በቀላሉ ተደራሽ መሆኑ የበርካታ ዲዛይነሮች፣ አርቲስቶችና ጀማሪ ፈጣሪዎች ተመራጭ መሳሪያ እንዲሆን አድርጎታል። ሚድጆርኒ በተጠቃሚዎች ዘንድ ባለው አርቲስቲክ ጥራትና የፈጠራ ውጤት ግንባር ቀደም ሆኖም ይገኛል። ሶስተኛ ቻት ጂፒቲ ወይም ኦፕን ኤአይ። በአሁኑ ጊዜ ባለው የኤአይ ገበያና በተጠቃሚ ተደራሽነት ደረጃ ላይ ተመስርቶ በቻትቦት መስክ ምርጡ ተብሎ ሊጠቀስ የሚችለው ኤአይ ስርዓት ቻት ጂፒቲ በኦፕን ኤአይ የተሰራ ትልቅ የቋንቋ ሞዴል ወይም ላርጅ ላንጉዌጅ ሞዴል ሲሆን የቻትቦቶችን ዘርፍ ከስሩ ለውጧል። ቻት ጂፒቲ የሰውን ቋንቋ በሚያስደንቅ ትክክለኛነትና ተፈጥሯዊነት ይረዳል። ለተሰጠው ጥያቄ ወይም ትዕዛዝ ወጥ አውድ የጠበቀና ሰዋሰዋዊ ትክክለኛ ምላሽ የመስጠት ችሎታው እጅግ የላቀ ነው። ከሌሎች ቀደምት ቻትቦት በተለየ ከውይይት መጀመሪያ ጀምሮ ያለውን አውድ ማስታወስና ምላሾቹን ከሱ ጋር ማገናኘት ይችላል። ይህም ረጅምና ትርጉም ያለው ውይይት እንዲኖር ያደርጋል። ቻት ጂፒቲ ኤአይን ከመደበኛ የምርምር መስክ ወደ ዕለት ተዕለት ሕይወት ውስጥ ወደሚገኝ መሳሪያ ቀይሮታል። በዓለም ዙሪያ በሚሊዮኖች የሚቆጠሩ ተጠቃሚዎች የፈጠራና አምራችነት ሥራቸውን ለማገዝ ይጠቀሙበታል። ቻት ጂፒቲ በሺዎች በሚቆጠሩ ሌሎች መተግበሪያዎችና አገልግሎቶች ውስጥ እንደ መሠረት ሆኖ እየተካተተ ነው። ይህም ተጽዕኖውን የበለጠ ያሰፈዋል። ምንም እንኳን እንደ ጄሚኒና ክላውድ ያሉ ጠንካራ ተፎካካሪዎች ቢኖሩም ቻት ጂፒቲ በጀመረው አብዮት በስፋት ተቀባይነት በማግኘቱና በፈጠራ ችሎታው ምክንያት በቻትቦት ዘርፍ ምርጡ ተብሎ ለመመደብ ቀዳሚ ነው። አራተኛ አማዞን ሴጅ ሜከር። በጣም ሰፊ በሆነው የቴክኖሎጂ ዘርፍ ውስጥ በትልቁ መሠረተ ልማታዊ ተጽዕኖና በኢንዱስትሪ ደረጃ ባመጣው ለውጥ ላይ ተመስርቶ ምርጡ ተብሎ ሊጠቀስ የሚችል ኤአይ ስርዓት የሚከተለው የቴክኖሎጂ ኤአይ አማዞን ሴጅ ሜከር ነው። በቴክኖሎጂ ዓለም ውስጥ በጣም ወሳኝ ከሆኑት የኤአይ መሳሪያዎች አንዱ ነው። ይህ ስርዓት ቀጥተኛ ኤአይ ባይሆንም ሌሎች የኤአይ መፍትሄዎችን ለመፍጠርና ለማሰራት የሚያገለግል መሠረተ ልማት ነው። ሴጅ ሜከር ኩባንያዎች የራሳቸውን የማሽን መማር ወይም ማሽን ለርኒንግ ሞዴሎችን ከጅምሩ እስከ መጨረሻው እንዲገነቡ፣ እንዲያሰለጥኑና ወደ ምርት እንዲቀይሩ የሚያስችል ሁሉን አቀፍ ክላውድ ሰርቪስ ነው። በሌላ አባባል ቻት ጂፒቲ ወይም ቴስላ አውቶፓይለትን የመሰለ ኤአይ ለመፍጠር የሚፈልግ ማንኛውም ትልቅ ኩባንያ የሥራ ሂደቱን ለማቃለል ሴጅ ሜከርን መጠቀም ይችላል። ሴጅ ሜከር ከዚህ ቀደም የላቀ የምርምር ቡድን ብቻ ሊያከናውናቸው የሚችሉ ውስብስብ የማሽን ለርኒንግ ሥራዎችን በማቃለል ለብዙ ኩባንያዎችና ተቋማት ተደራሽ አድርጓል። በመላው ዓለም ያሉ ንግዶች የክላውድ ኮምፒውቲንግን በመጠቀም ኤአይን እንዲያሰማሩ በማስቻል የዲጂታል ለውጥን ፍጥነት ጨምሯል። ብዙ ኩባንያዎች አሁን የውሳኔ አሰጣጥን፣ የምርት ምክሮችን ወይም የሎጂስቲክ ሂደቶችን ለማሻሻል ማሽን ለርኒንግ ሞዴሎችን እንዲጠቀሙ ማስችሏል። ሴጅ ሜከር ከሌሎች አገልግሎቶች ጋር በጥብቅ የተዋሃደ በመሆኑ በዓለም ላይ በሺዎች የሚቆጠሩ ትልልቅ ድርጅቶች በየቀኑ የሚጠቀሙት መሠረታዊ ቴክኖሎጂ ነው። ስለዚህ በቴክኖሎጂው ስነ ምህዳር ውስጥ የኤአይን መሠረተ ልማት ዋነኛ በመሆኑ ተቀባይነቱ ከፍተኛ ነው። አምስተኛ ፐርሲሽን አግሪካልቸር ኤአይ። በእርሻ ወይም በግብርና ዘርፍ ውስጥ በምርታማነት መጨመር፣ ሀብት በብቃት መጠቀምና አካባቢያዊ ተጽዕኖን መቀነስ ላይ ከፍተኛ ለውጥን በማምጣት ምርጡ ተብሎ ሊጠቀስ የሚችል ከኤአይ ስርዓቶች ውስጥ በመጀመሪያ ደረጃ የሚጠቀሰው ፐርሲሽን አግሪካልቸር ኤአይ ነው። ትክክለኛ ግብርናን፣ ኤአይዎችንና የማሽን መማርን በመጠቀም የሰብሎችን ሁኔታ፣ የአፈር ጤናንና የአየር ሁኔታን በቅጽበት በመተንተን እርሻን በጣም ውጤታማ በሆነ መንገድ ማስተዳደር ያስችላል። ይህ ኤአይ ከብዙ ምንጮች መረጃን ይሰበስባል። ድሮኖችና ሳተላይቶች ከሰማይ የተነሱ ምስሎችን በመተንተን የእያንዳንዱን የእርሻ ቦታ ክፍል በመለየት በየትኛው ቦታ ላይ ውሃ ወይም ማዳበሪያ እንደሚያስፈልግ መረጃ ይሰጣል። በእርሻ ቦታው ውስጥ ያለውን እርጥበት፣ የሙቀት መጠንና ንጥረ ነገሮችን መጠን መለኪያዎች መረጃ የሚሰጥ ሲሆን የኤአይ የማሽን መማር ስልተ ቀመሮች ወይም ማሽን ለርኒንግ አልጎሪዝም ይህንን ሁሉ መረጃ በማጣመር የእርሻ ቦታ ወደ ትንተና ክፍሎች ይከፋፍላል። እናም ለእያንዳንዱ ክፍል ትክክለኛውን መረጃ ይሰጣል። የኤአይ ትንታኔን በመጠቀም ውሃ የሚቀርበው በጣም በሚያስፈልገው ቦታና ጊዜ ብቻ ነው። ይህም የውሃ ብክነት በከፍተኛ ሁኔታ ይቀንሳል። ማዳበሪያና ጸረ ተባይ መድኃኒቶችን ኤአይ ችግሩ ባለበት ቦታ ላይ ብቻ በትክክል ማዳበሪያ ወይም ጸረ ተባይ መድኃኒት እንዲረጭ ያደርጋል። ይህም ወጪን በመቀነስ የሰብሉን ጥራት ይጠብቃል። እንዲሁም ሰብሎች የሚያስፈልጋቸውን ግብዓቶች ሁሉ በትክክለኛው መጠንና ጊዜ ማግኘታቸውን በማጥናት የሰብል ምርትን በከፍተኛ ሁኔታ ይጨምራል። ኬሚካሎች ባልተፈለገ ቦታ ላይ እንዳይረጩ በመከላከል
የአፈርና የውሃ ብክለትን ይቀንሳል። ይህ ኤአይ በእርሻ ቦታ ላይ ገና በለጋ ደረጃ ላይ ያሉ የበሽታ ምልክቶችን ወይም የአረም መስፋፋትን በመለየት ፈጣን እርምጃ መውሰድ ያስችላል። ይህ ቴክኖሎጂ ኤአይና ካሜራዎችን በመጠቀም በእርሻ ቦታ ላይ አረሞችን ብቻ ለይቶ በማወቅ ጸረ ተባይ መድኃኒት የሚረጭ ነው። የሳተላይት ምስሎችን የሚተነትንና ስለ ሰብል ጤና፣ የአፈር ለምነትና የእጽዋት ችግሮችን ለገበሬዎች የተለየ ግንዛቤ ይሰጣል። ፕሪሲሽን አግሪካልቸር ኤአይ የትክክለኛ ግብርና የመሬት አስተዳደር ወደ ምርታማነት በመቀየር ዘላቂነት ያለውና ትርፋማ ግብርና መሠረት እየጣለ ያለ ኤአይ ነው። ውድ የቻናላችን ተከታታዮች በ5 ዘርፎች የተቀመጡ ለሰዎች ኑሮን አቅላይ የተባሉትን አርቲፊሻል ኢንተለጀንስ ተመለከትን። በቀጣይ እንድናቀርብላችሁ የምትፈልጉት በምን አይነት ዘርፎች አጋዥ የሆኑ አርቲፊሻል ኢንተለጀንስ ነው? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ።